እርግሻ እንግዲህ ከአቡሌ ጋር መታለች ማለት ነው በአዲስ ነገር። እንግዲህ ዘንድሮ እንዴት ነው ሰው እንደዚህ ፍቅረኛ በአንድ ጊዜ የሚያገኘው ማለት ነው? ኧረ በጣም የሚገርመው ጽጌም እንግዲህ ከሌላ ፍቅረኛ ከአቡሌ ጋር መታለች ማለት ነው። እንግዲህ እኛ ተመልካቾቻችሁ በርቱ ከማለት ውጭ ምን እንላችኋለን? ይመቻችሁ። አቦ እኛ ምን አገባን? ይመቻችሁ። ጽጌ እንግዲህ በጣም ደስተኛ ናት ከአቡሌ ጋር ስለሆነች ማለት ነው። መቼም ዳኒ እየተቃጠለ ይገኛል በዚህ ሰዓት ማለት ነው። ጽጌ እንግዲህ እርግጠኛ ነኝ ከአቡሌ ጋር የሆነችው ዳኒን ለማስናደድ ዳኒን ለማስቀናት ነው፣ እርግጠኛ ነኝ። እንግዲህ እዚህ ጋር እነሱ ስራ እየሰሩ ነው እና ግን እውነት እየመሰለን እውነት እንደዚህ የሚያደርጉ እየመሰለን እንቀበላለን ማለት ነው። እነሱ ግን ስራቸውን እየሰሩ ነው። እንግዲህ የዶራል ነገር ሆነባቸው ነው ማለት ነው። እንግዲህ በርቱ። ያው ዩቱብ እንግዲህ አዳዲስ ነገር ሲታይ አዳዲስ ነገር አይዲያ ሲመጣ ነው ቪዲዮ እንደዚህ ቪው ምናምን አግኝቶ የሚታይላቸው። እነሱም እንግዲህ አውቆ ነው ከተለያየ ሰዎች ጋር መጥቶ ቪዲዮ የሚሰሩት ማለት ነው። እንግዲህ የሚታየው ነገር ሁሉ ማመን ከባድ ነው እና የምናየው ነገር ሁሉ ማመን የለብንም ማለት ነው። ምክንያቱም ከጀርባ ምን አለ፣ ከጀርባ ምን እየተካሄደ ነው፣ እውነት ነው ወይስ ውሸት ነው የሚለው ነገር የምናየው ነገር ሁሉ ማሰብ አለብን ማለት ነው። የምናየው ነገር ሁሉ ማመን የለብንም ማለት ነው። ምክንያቱም ዩቱበሮች አብዛኞቻቸው ሁሉንም ነገር ይዞ የሚመጡት የውሸት ታሪክ ነው ማለት ነው። ምክንያቱም ስራ ነው የስራ ጉዳይ ሆኖባቸው ነው፣ እንጀራ ጉዳይ ነው። በደንብ እንግዲህ የሚታይላቸው እንደዚህ ብዙ ሰው የሚያይላቸው እንደዚህ በእንትን ሲያመጡ ነው ማለት ነው። በብዙ እንትን ሰው ሊያይላቸው የሚችለው እንደዚህ አዳዲስ ነገር አዳዲስ አይዲያ ሲያመጡ ነው እንጂ ዝም ብሎ አንድኑ ደጋግሞ የሚያሳዩ ከሆነ አይታይላቸውም ማለት ነው። ለዛ ነው ስለዚህ ያው እነሱ ስራ እየሰሩ ነው። ሀሳባቸውን አይዲያቸውን እየቀያየሩ ስራ እየሰሩ ስለሆነ እኛ በእንደዚህ አይነት ነገር እውነት ነው ብለን በእንደዚህ አይነት ነገር መሸወድ የለብንም ማለት ነው። እነሱ ስራቸውን እየሰሩ ነው። ቢዝነስ ነው፣ የስራ ጉዳይ ስለሆነባቸው ነው ማለት ነው። እንግዲህ ወደ እውነትም ቀይሮ እውነትም ካደረጉ ያርግላቸው ከማለት ውጭ እና ምንም ማድረግም ምንም ማለትን አንችልም ማለት ነው። በጣም ነው ደስ የሚሉት። በነገራችን ላይ በጣም ታምራላችሁ ማለት ነው። በጣም ምርጥ ልጆች ናቸው። ማች ታደርጋላችሁ ደግሞ በጣም ነው ደስ የምትሉት ማለት ነው። የእውነት ፍቅርም ልትጫወቱ ከሆነ እንግዲህ ፈጣሪ ያድርግላችሁ፣ ፍቅራችን ያብዛላችሁ ነው የምላችሁ እኔ ማለት ነው። በጣም ደስ ይላል። በነገራችን ላይ በጣም ደስ የሚል ቆይታ ነበረ። ቪዲዮአችሁ በጣም ደስ ይላል። ምርጥ ነገር ነው ይዛችሁልን የመጣችሁ። በጣም ዘና ፈታ የሚያደርግ ነገር ከድብርት የሚያስወጣ ቪዲዮ ነው ማለት ነው ይዛችሁልን የመጣችሁ። እናመሰግናለን። እንደዚህ ለየት ያለ ነገር ይዛችሁልን ስትመጡ እኛም ደስ ነው የሚለን። እንግዲህ ያው ሰፍ ብለን ነው የምናያችሁ ማለት ነው። እናመሰግናለን ስለምታከብሩን፣ አሪፍ ነገር ይዛችሁልን ስለምትቀርቡ እናመሰግናለን። በርቱልኝ። በአዳዲስ ነገር እንጠብቃችኋለን አሁንም ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች፣ የምወዳችሁ የማከብራችሁ ውድ የሀገሬ ልጆች፣ የሚወዳችሁ ሰላማችሁ ይብዛልኝ በያላችሁበት ቦታ። ፈጣሪ ሀገራችን ሰላም ያድርግልኝ። በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። እኔ ጋር የበዛ ሰላም ለእናንተ ይብዛላችሁ እያልኩ ዛሬ እንግዲህ በአዲስ ቪዲዮ ከች ብያለሁ ማለት ነው። የኔ ውድ ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላም እንደምትሆኑልኝ ተስፋ አደርጋለሁ። ስለምታደርጉልኝ በሙሉ እጅግ ከልቤ አመሰግናለሁ። ክበሩልኝ ማለት ነው። ፈጣሪ ያክብርልኝ። በጣም ነው የምወዳችሁ የማከብራችሁ። ሰፖርት ስለምታደርጉኝ ስለምታበረታቱኝ ፈጣሪ ያክብርልኝ ማለት ነው። ውድ ሀገሬ ልጆች እናንተም በያላችሁበት ቦታ ፈጣሪ የምትፈልጉትን ነገር ከጎናችሁ አይጥፋ፣ ፈጣሪ እርዳችሁ ማለት ነው። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ መልካም ነገር ሁሉ ይደረግላችሁ፣ ያድርግላችሁ ፈጣሪ ማለት ነው። በጣም ነው የምወዳችሁ። አሁን ቪዲዮ ስታዩ ሰፖርት አድርጉኝ፣ ሼር ላይ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው። መልካምነትን ይታደሉታል እንጂ አይታገሉትም። እንግዲህ ፈጣሪ ሰላማችሁን ያብዛላችሁ።
እኔ ጋር በዛ ሰላም ለእናንተም ይብዛላችሁ እያልኩ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ ስመጣ እንግዲህ ጽጌና አቡሌ እንግዲህ አንድ ላይ መጡ። እንግዲህ የምናየው ነገር ሁሉ እውነት ነው ብሎ ማመን የለብንም ማለት ነው። እነሱ እንግዲህ ስራ እየሰሩ ነው እንጂ እውነተኛ ነገር አይደለም ማለት ነው። ምክንያቱም ዩቱብ እንደዚህ ለየት ያለ አዳዲስ ነገር ስናመጣ ነው ቪዲዮዎችን ቪው የሚያገኘው የሚታይልን ማለት ነው። እነሱም እንግዲህ እየተቀያየሩ በአዳዲስ ነገር በአዲስ ስራ እየመጡልን ያሉት ለስራ ነው ማለት ነው። ስራ እየሰሩ ነው ማለት ነው። እንግዲህ በጣም ነው ደስ የሚሉት። በነገራችን ላይ ፍቅረኛ ማሞች ቢሆኑ ራሱ በጣም ነው ደስ የሚሉት ማለት ነው። ጽጌዬ እንግዲህ ቅብጥብጥ ነው የሚያደርጋት ማለት ነው። በጣም ነው ደስ የምትለው ስትቀብጥ እንግዲህ ጽጌዬ እሷ እንግዲህ ዳኒን ልታስቀናም ጭምር ነው እንደዛ ስትሆን የነበረው ማለት ነው። ዳኒ እንግዲህ አንገቴን በካራ እያለ ይሆናል አሁን ዳኒ እዚህ ጽጌ ሲያያት ማለት ነው። ደግሞ እንግዲህ ሄዶ ከአቡሌ ጋር መጣላቱ አይቀርም። ዳኒ እንግዲህ በጽጌ ቀልድ አያውቅም ማለት ነው። ያው በሁለተኛ ቪዲዮ እንግዲህ ዳኒ እንደሚመጣ ተስፋ አደርጋለሁ። ለምን እንደዚህ ያደረግ እያለ ማለት ነው። እንግዲህ እነሱ ስራቸውን እየሰሩ ነው። አንዱ ሆነ ነገር አይዲያ ይመጣል፣ ከዛ ይቀጥላሉ፣ ከዛ እየቀጣጠሉ ይሰራሉ ማለት ነው። ምክንያቱም ስራ ነው ይሄ ማለት ነው። ይሄ ስራ ነው እንጂ እውነተኛ ነገር አይደለም ማለት ነው። እኛ እንግዲህ የምናየው ነገር ሁሉ እውነት ነው ብለን ማመን የለብንም ማለት ነው። እነሱ ስራቸውን እየሰሩ ነው። የሰው ልጅ እንግዲህ ገንዘብ ለማግኘት አይደለም እንደዚህ አይነት አይዲያ ከሰው ጋር ተሳስቦ ተነጋግሮ መስራት ሌላ ነገርም ይሰራል። የሰው ልጅ እንግዲህ ፖለቲካም ይሰራል፣ ሀገሬና ሀገሬን የሚያጋጨው ማለት ነው። ፈጣሪ እንግዲህ መስተዋሉን ይስጠን። እነዚህ ደግሞ በራሳቸው ድራማ በራሳቸው አይዲያ ነው መጥቶ የሚሰሩት ማለት ነው። ስራ ስለሆነ ቻናላቸው ላይ የገባችሁ ሰፖርት አድርጓችሁ ማለት ነው። መበረታታት ነው የሚሰራውን ሁሉ መበረታታት መልካም ነው። እንግዲህ የኛም እንግዲህ መዳም ቤት ያለ ነው በሙሉ እርስ በርሳችን ብንደጋገፍ ምንበረታታ ሰፖርት ብንደራረግ መልካም ነው ብዬ ነው ማስበው እኔ ማለት ነው። ውድ ሀገሬ ልጆች በያላችሁበት ቦታ ሰላማችሁ ይብዛልኝ። እንግዲህ ጽጌዬንም አቡሌንም ቻናላቸው ላይ ገብታችሁ ሰፖርት አድርጓችሁ እኔንም ሰፖርት አድርጉኝ። እንግዲህ እኔ እንጂ እኔ ስለማናንሽ እንዲ ከመዳየም ቤት ልውጣ እንጂ እኔ ወደ ሀገሬ ገብቼ ልስራ እንጂ እኔ ውድ ቤተሰቦች በጣም ነው የምወዳችሁ የማከብራችሁ። ውድ ሀገሬ ልጆች አብራችሁ ስለምትሆኑ ስለምታከብሩኝ ስለምታደርጉልኝ በሙሉ እጅግ በጣም ከልቤ አመሰግናለሁ ማለት ነው። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ ሀገራችን ሰላም ያደርግልን። ለሰው ልጅ ከሰላም የሚበልጥ ነገር የለምና ውድ ሀገሬ ልጆች ፈጣሪ የምታስቡትን የልባችሁን ምሻት ይፈጽምላችሁ ከኃጢአት ውጪ። እንግዲህ ቪዲዮ ስታዩ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው። ሰላማችሁ ይብዛልኝ። በጣም የምወዳችሁ የማከብራችሁ ጽጌዬ እንግዲህ በጣም ነው አላማረብኝም እያለች እንግዲህ እየተሽከረከረችለት ነበረ ለአቡሌ ማለት ነው። እውነት ለመናገር በጣም ነው ደስ የሚሉት ማለት ነው። ፈጣሪ ሰላም ያውርደው፣ አገራችን ላይ ሰላሙን ፍቅሩን ያውርድልን። ሁሉም ሰው እንደዚህ ተሳስቦ ተፋቅሮ አንድ ላይ ሆኖ ሲሰራ በጣም ደስ ይላል ማለት ነው። ስራ ሲሰራ ደግሞ የሰው ልጅ እንደዚህ በሼር ተከባብሮ ተሳስቦ ሲሰራ በጣም ነው ደስ የሚለው ማለት ነው። እውነት ለመናገር እንግዲህ በዚህ ቀጥላችሁ ደግሞ በሰላም በፍቅር እንደምትመጡልኝ ተስፋ አድርጋለሁ። ዳኒ እንግዲህ መጥቶ እሱ ደግሞ በሌላ አይዲያ መግባቱ አይቀርም ማለት ነው። በዚህ ቀጥሉልን፣ እናመሰግናለን። እንደዚህ አይነት የሚያስቅና ዘና የሚያደርግ ቪዲዮ መልካም ነገር ይዛችሁልን ስለመጣችሁ እጅግ በጣም እናመሰግናለን ማለት ነው። በዚህ ቀጥሉበት፣ ሰላማችሁ ይብዛልን። ፈጣሪ ሀገራችን ሰላም ያደርግልን። ቪዲዮ ሲታዩ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱ። መልካምነት ለራስ ነው። መልካምነትን እንግዲህ ይታደሉታል እንጂ አይታገሉትም። ከምንም በላይ የሰው ልጅ መልካም ሆነን በመልካም ልብ በመልካም አይምሮ በመልካም አስተሳሰብ የሰው ልጅን ብናበረታታ ለዛ ሰው እያደረግነው ነገር የሚደረግልን ማለት ነው። ውድ ሀገሬ ልጆች በጣም ነው የምወዳችሁ የማከበራችሁ። አብራችሁ ስለምትሆኑ ስለምታደርጉልኝ በሙሉ ከልብ አመሰግናለሁ። ክበሩልኝ፣ ፈጣሪ ያክብርልኝ። እንግዲህ ቪዲዮ ሲታዩ ላይክ ሼር በማድረግ ቤተሰብ ይሁኑ።
ሁላችሁም በርቱ። የኛም አንድ ቀን ስኬታማ ሆነን ወደ ሀገራችን ገብተን ከቤተሰቦቻችን ጋር በሰላም በፍቅር የምንሰራበት ቀን ያምጣልን ፈጣሪ። በሰላም ለሀገራችን ያብቃን። ውድ የሀገሬ ልጆች በጣም ነው የምወዳችሁ የማከብራችሁ። አብራችሁ ስለምትሆኑ ስለምታበረታቱኝ፣ ስለምታደርጉልኝ ሰፖርት በሙሉ ከልብ አመሰግናለሁ። በዚህ ቀጥሉበት። እንግዲህ አበረታቱኝ። እስኪ እኔም ከመዳም ቤት ወጥቼ ወደ አገሬ ገብቼ እንድሰራ ደግፉኝ ማለት ነው። በጣም ነው የምወዳችሁ የማከብራችሁ ውድ የሀገሬ ልጆች፣ ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ ሀገራችን ሰላም ያደርግልን። ቪዲዮ ስታዩ ላይክ አድርጉልኝ፣ ሼር አድርጉልኝ፣ ሰፖርት አድርጉኝ። ከምንም በላይ የሰው ልጅን መደገፍ እና ማበረታታት ትልቅ ነገር ነው ማለት ነው። ምክንያቱም ለአንድ ሰው ያደረግነው ነገር ለእኛም መልሶ ስለሚከፍለን ማለት ነው። ያደረግነው ለሰዎች ያደረግነው ነገር ነው ፈጣሪ ደግሞ ለእኛ በእጅ ዙር መልሶ የሚሰጠን ማለት ነው። ስለምታበረታቱኝ ስለምታደርጉልኝ በሙሉ እጅግ በጣም ከልቤ ያመሰግናለሁ። በዚህ ቀጥሉበት። እንግዲህ አበረታቱኝ። ሰላማችሁ ይብዛልኝ። ፈጣሪ ሀገራችን ሰላም ያደርግልን። ጽግሻን እና አቡሌንም እንግዲህ ቻናላቸው ላይ የገባችሁ አበረታቱት፣ በርቱ በሉልኝ። ያው ከዚህ የበለጠ ደህና ነገር ሰርቶ ጥሩ ቦታ ደርሶ እናያችሁ እንፈልጋለን ማለት ነው። ሰላማችሁ ይብዛልኝ ውድ የሀገሬ ልጆች፣ በጣም ነው የምወዳችሁ የማከብራችሁ። ፈጣሪ ሀገራችን ሰላም ያድርግልኝ። ለሰው ልጅ ከሰላም ከፍቅር የሚበልጥ ነገር የለምና ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ አዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ዛሬ እንግዲህ ይዤ የመጣሁት ቪዲዮ ይህንን ይመስል ነበረ። በቀጣይ ነገር እስክንገናኝ ድረስ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። በጣም ነው የምወዳችሁ የማከብራችሁ። ስለምታደርጉልኝ በሙሉ ፈጣሪ ያክብርልኝ። ፈጣሪ እናንተም እንደዚህ ደግፋችሁ ያደርግላችሁ ማለት ነው። ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ።